ትራንስፈር ኒውስ ላይቭ ስለ አሌክስ ስኮት ይዞት የወጣው አዲስ መረጃ አለ። ተጫዋቹ ለመጫወቻ ጊዜ ቅድሚያ ይሰጣል። አንደኛው እሱ ነው። ሁለተኛ ውሉን ማራዘም አይፈልግም በበርንማውዝ ምንም እንኳን 2 ዓመት ቀሪ የውል ጊዜ ቢኖረውም። ሶስተኛ የቼልሲን ኦፈር ሪጀክት አድርጓል። ያው እንደ የመጫወቻ ጊዜ ከፈለግ ቼልሲ ቤት ብዙ ውድድር ይኖርብኛል የሚል እምነት ስላለው ይመስለኛል ሪጀክት ያደረገው። በሌላ በኩል በርንማውዝ ደግሞ ተጫዋቹ የሚሸጥ አይደለም he is not for sale ብለዋል ነው። በዚህ በኩል ስናይ ማን ዩናይትድ እና አርሰናል ኢንተረስት አላቸው። አሁን ትራንስፈር ኒውስ ላይቭ እንደሚለው ደግሞ ተጫዋቹ ለአርሰናል ቅድሚያ ይሰጣል የሚል መረጃ ይዞ ወጥቷል። ምንም እንኳን ተጫዋቹ የመጫወቻ ጊዜን ቅድሚያ የሚሰጥ አይነት ተጫዋች ቢሆንም ዩናይትድ ደግሞ በዛ ቦታ ላይ ክፍተት ያለበት ቡድን እንደሆነ ይታወቃል። ስለዚህ ምናልባት ዩናይትድ ተጫዋቹ ላይ ገፋ ብሎ መሄድ ከሆነ ተጫዋቹ ወደ ዩናይትድ የሚመጣበት እድል ሊኖር ይችላል። የተጫዋቹን ኳሊቲ ከዚህ ቀደም በሌላ ቪዲዮ ላይ ሰርችላችኋለሁ። ቪዲዮ ላለማርዘም ስለሱ ማውራት አያስፈልግም። ስለዚህ በ2 ሳምንት ጊዜ ውስጥ የአሌክስ ስኮት መዳረሻ ይታወቃል ብሎናልና እስከ 2 ሳምንት ጊዜ እንጠብቃለን። ፕሪሚየር ሊጉ ሊጀመር ኦልሞስት 1 ወር አካባቢ ነው የቀረው። በዚህ ጊዜ ውስጥ ቡድኖች አብዛኛውን የሪቢልዲንግ እና የትራንስፈር ጉዳይ ይጨርሳሉ ተብሎ ይጠበቃል። በብሩኖ ፈርናንዴዝ እና በማን ዩናይትድ መካከል ምንም እንኳን ስለ ቀሪ የውል ሁኔታ ስለ ቀጣይ የኮንትራት ሁኔታ ላይ ስምምነት ላይ ባይደረስም ብሩኖ ፈርናንዴዝ በምንም አይነት መልኩ ከክለቡ እንደማይለቅ መረጃዎች እየጠቆሙ ነው። ትራንስፈር ኒውስ ላይቭ ነው ይህንንም ይዞ የወጣው። ብሩኖ ፈርናንዴዝ አሁን ላይ ከዩናይትድ ጋር ያስቀመጣቸው የሱ ቅድመ ሁኔታዎች አሉ። እንዲሟሉለት የሚፈልገው እስከ 3 ዓመት ድረስ ውል እንዲሰጡት ይፈልጋሉ። ዩናይትድ ደግሞ 2 ዓመት ነው ውል መስጠት የሚፈልገው። በዛ ላይ በተጫዋቹ ሳምንታዊ ደሞዝ ላይ እና በተለያዩ ሁኔታዎች ላይ ከዩናይትድ ጋር ገና ቀሪ ውይይቶች ይጠበቃሉ። ምንም እንኳን ስምምነት ላይ አልተደረሰም፣ ግን ብሩኖ ፈርናንዴዝ በዩናይትድ ቤት ያላጠናቀቀው የቤት ስራ እንዳለ ሚስቱ ማሳስበዋለች፣ እሱም ይሰማዋል። ከዚህ ቀደም ይህንን ዜና ሰርተናል። ስለዚህ ብሩኖ ፈርናንዴዝ ከዩናይትድ ጋር ይቀጥላል የሚለው እጅግ በጣም ያጋደለ ወይም ደግሞ ሚዛን የደፋ ዜና ሆኖ እየወጣ ነው። አሁን ትራንስፈር ኒውስ ላይቭ ስሙ ከዩናይትድ ጋር በጥብቅ የተነሳ ነው። ይህ ተጫዋች ዛየር ኤምሪ የ20 ዓመቱ የፒኤስጂ የአማካይ ስፍራ ተጫዋች ሞር ኦፍ ከተቃራኒ ፋይናል ሰርድ ላይ የሚጫወት ሚድፊልደር ነው። ኳስን ወደፊት ነው ይዞ የሚጫወተው። ኦኬ ክሬቲቪቲ በጣም የታደለ ልጅ ነው። ይህን ልጅ ግን ከፒኤስጂ ከ60 እስከ 70 ሚሊዮን ፓውንድ በሚሆን አውጥቶ መግዛት ትልቅ ሪስክ ያለው ነገር ነው ባይነኝ። ምክንያቱም ብዙ ተጫዋቾች ከፒኤስጂ ይወጡና ተሳክቶላቸው አናይም፣ ወይም ደግሞ እንዲሳካላቸው በጣም ሲጥሩ ነው የምናየው። ጥቂቶች በእርግጥ የተሳካላቸው አሉ። ይህ ተጫዋች ግን ወደ ዩናይትድ በውሰት ውል በአስገዳጅነት የተወሰኑ ቅድመ ሁኔታዎችን አስቀምጦ አስገዳጅ የግዢ ሁኔታ ወይም ደግሞ ክሎዝ ያለው የውሰት ውል በሚሆን ቢመጣ ዩናይትድ ይጠቀማሉ ብዬ አስባለሁ። በዛ አይነት መንገድ ካልሆነ ግን ለዚህ ተጫዋች ሙቭ ማድረግ አይ ቲንክ ለኔ ትክክለኛ ሙቭ አይመስለኝም። በእርግጥ ተጫዋቹ የታወቀ የተረጋገጠ ታለንት ያለው ምርጥ ልጅ ነው፣ ግን ተጫዋቹ ከ60 እስከ 70 ያወጣል? አይ ዶንት ቲንክ ሶ። ትሪቲ ኒውስ ፋብሪዚዮ ሮማኖን ዋቢ አድርጎ እንደጠቀሰው ዩናይትድ ኦልሞስት ከኮኔ አካባቢ ያሉትን በኮኔ ዙሪያ ካሉ አካላት ጋር ንግግሩን እንደጨረሰና በስምምነት ላይ እንደደረሰ እንዲሁም ከኮኔም ባሻገር እስከ 43 ሚሊዮን ፓውንድ የሚደርስ የመጀመሪያ ኦፈር ለሮማ ለማቅረብ ዝግጁ እንደሆነ ዘግቧል። በሌላ በኩል ዩናይትድ በኮኔ ላይ ብቻ ተመስርቶ እንቅስቃሴ እያደረገ ለመሆኑንና ካርሎስ ባሌባን ያለበትን ሁኔታ መለስ ብሎ መቃኘት እንደጀመረ እንዲሁ ዘግቧል። በካርሎስ ባሌባ ጉዳይ
ዩናይትድ አማራጩን ለማየት እንዲሁም ምናልባትም አቬለብል የሚሆንበት ሁኔታ ካለ ከተጫዋቹ ለዩናይትድ የመጫወት ፍላጎትና ዩናይትድ አሁን ላይ ካለበት ችግር አንጻር ትክክለኛ ለቦታው ምላሽ ሊሆን የሚችል ምርጥ ተጫዋች ከመሆኑ አንጻር ወደ ካርሎስ ባሌባ ፊቱን ማዞሩ መልካም ነው። አሌክስ ስኮት አሁን ባለው ሁኔታ ቦርንማውዝ በየትኛውም ሁኔታ ተጫዋቹን ለመልቀቅ ፈቃደኛ አይደለም። በሌላ በኩል ቦርንማውዝ ደግሞ ያቀረበለትን የኮንትራት አራዝምልኝ ውል ተጫዋቹ ደግሞ ውድቅ አድርጓል። ስለዚህ የአሌክስ ስኮት ከቦርንማውዝ መልቀቅ ቀሪ 2 ዓመት ኮንትራት ያለው የሚመስል አይነት አይደለም፣ ወይም ደግሞ የስኮት ሁኔታ ያንን ያህል ፕሮግረስ ያደርጋል ተብሎ አይጠበቅም። ቦርንማውዝ ለስኮት ያለው ውል እናራዝምልህ፣ ደን አስገዳጅ የሆነ ክሎዝ እንሰር፣ መጪውን ዓመት ከኛ ጋር ቆይ፣ ከዛ በኋላ ባለው ደግሞ በክሎዙ መሰረት መሄድ ትችላለህ ነው። እሱ ላይም ፍቃደኛ አልሆነም። ስለዚህ አሁን ላይ ምናልባትም ማን ዩናይትድ ወደ 43 ሚሊዮን ፓውንድ የመጀመሪያ ኢኒሻል ኦፈር ለሮማ የሚያቀርብ ከሆነና ሮማም እሱን ሪጀክት ያደርጋል ተብሎ ይጠበቃል። ቢኮዝ ከ47 እስከ 51 ሚሊዮን ፓውንድ ድረስ ኤክስፔክት ያደርጋል ሮማ። ምናልባት እዛ ላይ ስምምነት ላይ ማይደረስ ከሆነ ዩናይትድ በምን አይነት መንገድ ይህንን የመሃል አማካይ ስፍራውን ሪቢልድ የማድረጉን ስራ ስቴትመንት የሆነ ፈራሚ ያመጣል የሚለውን አብረን የምንከታተል ነው የሚሆነው። ይህ የዝውውር ሁኔታ እውነትም ብዙዎቻችሁ እንደታከታችሁት እኛም ትክት ብሎናል። ግን ዩናይትድ አሁንም ቢሆን ቀሪ የዝውውር ጊዜ በጣም ሰፊ ጊዜ ስላለ ሳይፈጥን ሳይቸኩል ጫና ውስጥ ሳይገባ እንቅስቃሴዎች እያደረገ ነው በሚል እይታ እኛም ሳንሰላች መረጃዎችን ለእናንተ እናደርሳለን። ትሪቲ ኒውስ ፋብሪዚዮ ሮማኖን ዋቢ አድርጎ እንደጠቀሰው ዩናይትድ ኦልሞስት ከኮኔ አካባቢ ያሉትን በኮኔ ዙሪያ ካሉ አካላት ጋር ንግግሩን እንደጨረሰና በስምምነት ላይ እንደደረሰ እንዲሁም ከኮኔም ባሻገር እስከ 43 ሚሊዮን ፓውንድ የሚደርስ የመጀመሪያ ኦፈር ለሮማ ለማቅረብ ዝግጁ እንደሆነ ዘግቧል። በሌላ በኩል ዩናይትድ በኮኔ ላይ ብቻ ተመስርቶ እንቅስቃሴ እያደረገ መሆኑን እና ካርሎስ ባሌባን ያለበትን ሁኔታ መለስ ብሎ መቃኘት እንደጀመረ እንዲሁ ዘግቧል። በካርሎስ ባሌባ ጉዳይ ዩናይትድ አማራጩን ለማየት እንዲሁም ምናልባትም አቬለብል የሚሆንበት ሁኔታ ካለ ከተጫዋቹ ለዩናይትድ የመጫወት ፍላጎትና ዩናይትድ አሁን ላይ ካለበት ችግር አንጻር ትክክለኛ ለቦታው ምላሽ ሊሆን የሚችል ምርጥ ተጫዋች ከመሆኑ አንጻር ወደ ካርሎስ ባሌባ ፊቱን ማዞሩ መልካም ነው። አሌክስ ስኮት አሁን ባለው ሁኔታ ቦርንማውዝ በየትኛውም ሁኔታ ተጫዋቹን ለመልቀቅ ፈቃደኛ አይደለም። በሌላ በኩል ቦርንማውዝ ደግሞ ያቀረበለትን የኮንትራት አራዝምልኝ ውል ተጫዋቹ ደግሞ ውድቅ አድርጓል። ስለዚህ የአሌክስ ስኮት ከቦርንማውዝ መልቀቅ ቀሪ 2 ዓመት ኮንትራት ያለው የሚመስል አይነት አይደለም፣ ወይም ደግሞ የስኮት ሁኔታ ያንን ያህል ፕሮግረስ ያደርጋል ተብሎ አይጠበቅም። ቦርንማውዝ ለስኮት ያለው ውል እናራዝምልህ፣ ደን አስገዳጅ የሆነ ክሎዝ እንሰር፣ መጪውን ዓመት ከኛ ጋር ቆይ፣ ከዛ በኋላ ባለው ደግሞ በክሎዙ መሰረት መሄድ ትችላለህ ነው። እሱ ላይም ፍቃደኛ አልሆነም። ስለዚህ አሁን ላይ ምናልባትም ማን ዩናይትድ ወደ 43 ሚሊዮን ፓውንድ የመጀመሪያ ኢኒሻል ኦፈር ለሮማ የሚያቀርብ ከሆነና ሮማም እሱን ሪጀክት ያደርጋል ተብሎ ይጠበቃል። ቢኮዝ ከ47 እስከ 51 ሚሊዮን ፓውንድ ድረስ ኤክስፔክት ያደርጋል ሮማ። ምናልባት እዛ ላይ ስምምነት ላይ ማይደረስ ከሆነ ዩናይትድ በምን አይነት መንገድ ይህንን የመሃል አማካይ ስፍራውን ሪቢልድ የማድረጉን ስራ ስቴትመንት የሆነ ፈራሚ ያመጣል የሚለውን አብረን የምንከታተል ነው የሚሆነው። ይህ የዝውውር ሁኔታ እውነትም ብዙዎቻችሁ እንደታከታችሁት እኛም ትክት ብሎናል። ግን ዩናይትድ አሁንም ቢሆን ቀሪ የዝውውር ጊዜ በጣም ሰፊ ጊዜ ስላለ ሳይፈጥን ሳይቸኩል ጫና ውስጥ ሳይገባ እንቅስቃሴዎች እያደረገ ነው በሚል እይታ እኛም ሳንሰላች መረጃዎችን ለእናንተ እናደርሳለን። ስለዚህ ተጫዋች ጊዜው ገና ነው አልደረሰም፣ ወይም ደግሞ እንዲሁ በረመር ደረጃ ያለ ነው ብዬ መረጃውን አይቼ ዝም ብዬ አሳልፌው ነበር። ኢስማኤል አሳር የክሪስታል ፓላሱ የ28 ዓመት የፊት መስመር ተጫዋች ከሀገሩ ከሴኔጋል ጋር በዓለም ዋንጫው ጥሩ ጊዜን ማሳለፉን ተከትሎ እንዲሁም ባለፈው ሲዝን ከክሪስታል ፓላስ ጋር በጣም ጥሩ የሚባል ጊዜ ማሳለፉን ተከትሎ የሰመርቪል ወደ ሳውዲ ፕሮ ሊግ እንደሄደም በመረጋገጡ የራሽፎርድ ጉዳይ ካልያዘው በስተቀር ይህንን ተጫዋች
ተጫዋቹ ራሱ ባንደበቱ የማንቸስተር ዩናይትድ ደጋፊ እንደሆነ የገለጸው የዚህ ተጫዋች ፈላጊ ሆኖ ዩናይትድ ያለውን ነገር በቅርበት እየተከታተለ ነው የሚሉ መረጃዎች በጣም በስፋት እየተደመጡ ይገኛል። እስማኤል አሳር 28 ዓመቱ ነው። ለዩናይትድ የፊት መስመር ኦፕሽን ምላሽ ሊሆን ይችላል ተብሎ እየተመለከቱት ነው። እስከ 60 ሚሊዮን ፓውንድ ድረስ ተብሏል። ዩናይትድ በዚህ ላይ ይገፋበታል። በእስማኤል አሳር የሚኖሩ አፕዴቶችን የተከታተልኩ አደርሳችኋለሁ። አንዳንድ ዜናዎች ራመር የሆኑና ከታማኝ ምንጭ ሳይረጋገጡ ለማቅረብ ትንሽ ይከብዳል። ይህ ግን ኦልሞስት በስፋት በመረጃ መረብ ላይ እየተንቀሳቀሰ ያለ መረጃ ነው። አፕዴት የሆነ ነገር ካለ አደርሳችኋለሁ።